ምናባዊ ክስተት ነው የምንለው እኛ። የሌለ ክስተት ማለት ነው ምናባዊ ክስተት ማለትም በአፋሃድ እና በአማራ ክልል መንግስት ተብዬው የሙት መንፈስ መካከል ተደረገ የተባለው የሰላም ስምምነት እሱን በትምህርት ጥቅስ ውስጥ ነው የምናስቀምጠው። እሱን አስመልክቶ ያለው ቀጣይ በዛ ላይ ቀጣይ ጉዳይ ነው ያለው። ትናንትና እንደተባለው ዝም ብሎ ተረት ነው አየሩን ሞልቶት የነበረው። ያንን ተረት ለማስተናገድ እውነት ለመናገር በጣም ከብዶ ነበረ። ለምን የሌለ ነገር ነው፣ ፌክ ነው፣ ውሸት ነው። በዚህ ደረጃም ደግሞ በጣም ትልቅ ጦርነት ውስጥ ያለን እንደመሆናችን መጠን በጣም ብዙ ሚሊዮን ህዝብ በዚህ ጦርነትም እየተንገላታ መሆኑ፣ በጣም ብዙ ዋጋ እየተከፈለ መሆኑ ግምት ውስጥ ስናስገባ በዚህ ደረጃ በህፃን ልጅ የህፃን ልጅ ጨዋታ የሚመስል ነገር ውስጥ እንገባለን ብለን አላሰብነው ነበር እና በጣም ተቸግረን ነበረ። ዞሮ እሱ አላለቅም፣ መቋጨት አልተቻለም። ለምን? በውሸት ላይ ሌላ ውሸት ስለተጨመረ ማለት ነው። ይህ ውሸት ምንድን ነው? መጀመሪያ ቅድም እንዳልኩት የሌለ ምናባዊ ተረት የሆነ የሰላም ድርድር፣ ከዛም በኋላ የሰላም ስምምነት ተፈጸመ ተባለ። እሱ አልበቃ ብሎ ደግሞ አይ ይሄን ምናባዊ ይሄንን ተረት የሆነ ሂደት የአፍሪካ ህብረትና ኢጋድም ተከታትሎት ነበረ፣ አደራድረዋል የሚል ሌላ በውሸት ላይ ውሸት ተደምሮ ስለነበረ እሱን አስመልክተን ዛሬ መግለጫ ወጣ ነው። መግለጫውንም ያወጣ ነው በአደባባይ በውስጥ ልንጽፍላቸው እንችል ነበር። እውነት ለመናገር ደብዳቤ ጽፈን በውስጥ ማስገባት እንችል ነበር። ግን ህዝብ እንዲያውቀው ስለፈለግን ነው። ህዝብ የጉዳዩ አካል እንዲሆን ስለፈለግን ነው። ለምን? ጉዳዩም ህዝብ ስለሚመለከት። ቅድም እንዳልኩት እኛ ባለንበት ጉዳይ በዚህ በጦርነት ውስጥ በአስሮች የሚቆጠሩ ሚሊዮን ህዝብ በ10 ሚሊዮኖች የሚቆጠሩ ህዝቦች ናቸው እየተንገላቱ ያሉት፣ ዋጋ እየከፈሉ ያሉት። እነሱ ናቸው ጉዳዩ ባለቤት። በእነሱ ዕጣ ፈንታ በእነሱ ህይወት ላይ ነው እየቀለድን ያለ ነው ማለት ነው። ወደዚህ ወደ ተረት ስንገባ፣ ወደ ውሸት ስንገባ ማለት ነው። ስለዚህ ጉዳዩ እነሱ እየተንገላቱበት ያለውን ጉዳይ ባለቤት ስለሆኑ እነሱም የጉዳዩ አካል ሆነው እንዲጠይቁ ስለፈለግን ነው መግለጫ ወጣ ነው። እሱም ለአፍሪካ ህብረትና ለኢጋድ ነው ያወጣ ነው። እዛ ላይ ያስቀመጥነውን ጭብጡን በአጭሩ ላስቀምጠው። መጀመሪያ ነገር የሌለ ውሸት መሆኑን የገለጽ ነው። ተደረገ የተባለው ምናባዊ የሰላም ስምምነት በዚህ በአፋሃድ በኩል ተገኘ የተባለው ማስረሻ ሰጠ። እውነት ለመናገር ይሄ እግዚአብሔርን ምስክር አድርጌ ነው የምናገረው። ይዞት የሄደ አንድ ጓድ የለም። አንድ ጓድ ማለት 9 ሰው ነው። በእኛ ወታደራዊ አደረጃጀት፣ በእኛ ትግል ውስጥ፣ በእኛ ድርጅት ውስጥ፣ በፋኖት እንቅስቃሴ ውስጥ አንድ ጓድ ማለት 9 ሰው ነው። 9 ሰው ይዞ አልሄደም። 9 ተከታይ የለውም። እንግዲህ ምንገምተው ያው እሱማ ሚሊሻ አለ እዛው አካባቢ አብሮት የሚገቡ አሉ። ተዋጊ የሆነ መሳሪያ ይዞ ከሱ ጋር የሄደ አንድ ጓድ የለም። እኔ 1 2 3 መኖራቸውን ጠራጠራለሁ። ግን ምናልባት ከሱ አካባቢ የነበሩ ዘመዶችም ስለነበሩ ወንድሞችም ስለነበሩ ወንድሞችን ይዞ ሄዷል ብዬ ጠረጥራለሁ። ስለዚህ ከነሱ ባሻገር ግን ታጋይ የሆነ የታጠቀ የፋኖ ታጋይ ከሱ ጋር አብሮ የሄደ እንደሌለ መቶ መናገር እችላለሁ። ግን ያው ለቀረጻ ተብሎ ለፌኩ አካል ተደርጎ ለውሸቱ አካል ተደርጎ ሰዎች ሊሰባሰቡለት ይችላሉ። እንኳን 17 አይደለም 17,000 ሰው መሰብሰብ ይቻላል። መንግስት ካለው አገባዙ ካለው አቅም አኳያ ማለት ነው። ዞሮ ከእንትናችን ውስጥ በድርጅታችን ውስጥ በዛ ደረጃ የወሰደ የለም። ስለዚህ ግለሰብ ነው። በዛኛው በኩል ደግሞ ያለው እንዳልኩት ያው መግለጫው ላይ እንደገለጽ ነው። በዛ በኩል ደግሞ ያለው የሙት መንፈስ ነው ያለው። የዛሬ 2 ዓመት ተኩል ገደማ ሐምሌ 27 ቀኑን እናስታውሰዋለን። በቃል 2015 ዓ.ም የክልሉ መንግስት ፈርሷል። ከዳር እስከ ዳር ከዚህ ከሚንጃር አንስቶ እስከ ሁመራ ድረስ ከዳር ከአንድ ጫፍ እስከ አንድ ጫፍ ድረስ ፈርሷል። በሱ ምትክ የመጣው ማን ነው? ፌደራል ሰራዊት ነው። በቃ
መከላከያ ነው። በክልል ውስጥ በአማራ ክልል ውስጥ ዛሬ ያለው የሲቪል አስተዳደር ሳይሆን ወታደራዊ አገዛዝ ተደረገ የተባለው ድርድር እንኳን ክልሉን እያስተዳደረ ካለው ፌደራል መከላከያ ጋርና አይደለም ከሙት መንፈሱ ጋር ከፈረሰው የክልል መንግስት ሙት መንፈስ ጋር ነው። ይሄንን ነው በመግለጫ ውስጥ የገለጸው አንዱ ነጥብ ማለት ነው። ሁለተኛው ነጥብ ከአፍሪካ ህብረት ሁለት ተቋማት ናቸው የተጠቀሱት። እንግዲህ ድርድሩን ሂደቱን ታዝበዋል የተባሉት አደራዳሪ ሆነው ተቀምጠዋል የተባሉት አፍሪካ ህብረትና ኢጋዶች ናቸው። መጀመሪያ አፍሪካ ህብረት ላንሳና የአፍሪካ ህብረትን በሚመለከት በሁለት ደረጃዎች በሁለት አውድ ውስጥ ተገናኝተናል። አንደኛው አውድ በሞልቲላተራል ፈረንጆቹ እንደሚሉት የተለያዩ ከሁለት በላይ ባለድርሻ አካላት ባሉበት አውድ ውስጥ ነው። ይሄ ዳውንት ላይ ነው። ዳውንት ላይ ከዓለም አቀፉ ማህበረሰብ ወኪሎች ጋር ስንነጋገር አፍሪካ ህብረት፣ ኢጋድ፣ አውሮፓ ህብረትና አሜሪካ ነበሩ። ስለዚህ ከአራት አካሎች መካከል አንዱ አፍሪካ ህብረት ነበር። በዚህ አውድ ውስጥ ከአፍሪካ ህብረት ጋር ተገናኝተናል። ሁለተኛው አውድ የተገናኘንበት ሁለትዮሽ የምንለው ሁለትዮሽ ቀጥታ ከአፍሪካ ህብረት ጋር ባለስልጣናት ጋር እየተገናኘን እንነጋገራለን። ለመጨረሻ ጊዜ ያገኘኋት እኔ ነኝ ያገኘኋት አሁን በዚህ በፊርማው ስነ ስርዓት ላይ የተገኙትን ምክትል ኮሚሽነሯ አዲስ ናቸው። አምባሳደር ሀቢባ መሰለኝ የሚባሉት መጀመሪያ ጊዜያችን ነው የተገናኘነው። ተገናኘን፣ ያወራነው በአጠቃላይ ጉዳይ ላይ ነው። ስለ ኢትዮጵያ ተነጋግረናል፣ ስለ አማራ ክልል ተነጋግረናል እና አንዱም የተነጋገርነው ስለ ድርድር ነው። ድርድርን በሚመለከት ከአገዛዙ ጋር እኔ ይሄንን በደንብ አድማጭ እንዲያዳምጥ ይፈልጋለሁ። ምንድን ነው ያልኳቸው? I categorically state that there has never been a negotiation between us and the regime ያልኳቸው አስታውሳለሁ። እነዚህ ቃላቶች ይህን ወደ አማርኛ ስመልሰው በጣም በግልጽ ከአገዛዙ ጋር መቼም ቢሆን ተደራድረን አናቅም እና ወደፊትም ደግሞ የመደራደር ሀሳቡ የለንም ያልኳቸው የድርድር ጉዳይ ሲነሳ ማለት ነው። እና ይሄንን እንደውም እሳቸው ይሄንን ነገር ሲያዳምጡ በጣም ብለው ነው ያዳመጡት እና ተደምመው ነው ያዳመጡት አስታውሳለሁ። እና በዚህ ነበር የተለያየው እና ምንድነው ያሉኝ? እሺ በቃ ምንም አይነት በሁለታችሁ መካከል ምንም ግንኙነት የለም፣ ምንም አይነት ግንኙነት ኖሮ አያውቅም፣ ወደፊትም እንዲኖርም አንፈልግም፣ አይኖርም። ይሄ ማለት ከእናንተ ጋር አንገናኝም ማለት አይደለም፣ ከዓለም አቀፉ ማህበረሰብ ጋር አንገናኝም ማለት አይደለም፣ በተለይ ከአፍሪካ ህብረት ጋር አንገናኝም ማለት አይደለም። አፍሪካ ህብረት እኛ ነው ብለን ነው የምናስበው፣ በተለይ እንደ ኢትዮጵያውያን። ለምን የአፍሪካ ህብረት መስራች ነን፣ መንፈሱም ነን፣ የመቀመጫውም እዚህ አዲስ አበባ ነው። ስለዚህ አፍሪካ ህብረት ስኬት እንዲሆን ፈልጋለን እና የአፍሪካ ህብረት መርህ እንዳለው እናውቃለን። አፍሪካዊ መፍትሄ ለአፍሪካ ችግሮች የሚለው መፍትሄ ማነው መርህ እንዳለው እናውቃለን፣ በዚህም እናምናለን። ስለዚህ የዓለም አቀፉ ማህበረሰብን ስናስብ የዓለም አቀፉ ማህበረሰብን ማሳመን አለብን፣ የዓለም አቀፉ ማህበረሰብ ስለ ኢትዮጵያ ጉዳይ ማስረዳት አለብን ብለን ስናስብ አንዱ የምናስበው ተቋም ፊት ለፊት የምናስቀምጠው ተቋም አፍሪካ ህብረት ነው። ሁለተኛ በዛ ውስጥ በዚህ በአገዛዙ እንትን ውስጥ ውዥንብር ውስጥ ስሙ የተጠቀሰው ኢጋድ ነው። ኢጋድን በሚመለከት በአንድ አውድ ውስጥ ብቻ ነው የምናገኘው እንደ አፍሪካ ህብረት በሁለት አውድ ውስጥ አይደለም። እሱም ቅድም ባልኩት ሞልቲላተራል ነው የሚባለው። አንድ ጊዜ ዳውንት ላይ በተገናኘንበት ከዓለም አቀፉ ማህበረሰብ ጋር በተገናኘንበት ጊዜ አብረን አግኝተነዋል። ስለዚህ ኢጋድ፣ አፍሪካ ህብረት፣ አሜሪካና አውሮፓ እነዚህ አራቱ ሆነው ከነሱ ወኪሎች ጋር ተገናኝተናል። እንደ አፍሪካ ህብረት ግን የሁለትዮሽ ግንኙነት የለንም ከኢጋድ ጋር። ለምን? ግልጽ ቅድም ጠቀስ አድርገዋል። በዋናው ኢጋድን የሚመሩት ያው ከፍተኛ የሆነ የኢህአዴግ ብልጽግና አመራር የነበሩ ሰው ናቸው፣ ወርቅነህ ገበየሁና ከእሳቸው ጋር ያው ኮንፍሊክት የጥቅም ግጭት የሚባል ነገር አለ ፈለጆቹ ኮንፍሊክት ኦፍ ኢንትረስት። ያ ኮንፍሊክት ኦፍ ኢንትረስት ስላለ ያ የጥቅም ግጭት ስላለ የገዢው ፓርቲ አባል ስለሆኑ እንደውም ከፍተኛ የሆነ ባለስልጣን ስለሆኑ ምንም እኛው ፊት ለፊት አንገናኝም። በዚህ ምክንያት በሁለት ፊት ለፊት ለመገናኘት ፈቃደኞች አይደለንም። ከኢጋድ ጋር ከራሱ ከአገዛዙ ጋር እንደመገናኘት ነው የምንቆጥረው። ሆኖም ግን በእንትን ውስጥ በሰፋ ቅድም ባልኩት በሞልቲላተራል አውድ ውስጥ ችግር የለውም። ለምን
ግለሰቡን ሳይሆን እኛ የምናገኘው ተቋሙን ኢጋድን እዛ ውስጥ የምናገኘው። ኢጋድም ደግሞ ለአፍሪካ ቀንድ ያስፈልጋል። አሁን በአናቱ ላይ የተቀመጠው የብልጽግና ሰው ቢሆንም ግን ከብልጽግና በኋላ ድህረ ብልጽግና ስርዓት ነቅለን ስርዓት በምንተክልበት ጊዜ ኢጋድ ያስፈልገናል። ኢትዮጵያ ኢጋድ ያስፈልጋታል። ለአፍሪካ ቀንድ ኢጋድ ያስፈልጋል። ልክ አፍሪካ ህብረት ለአፍሪካ እንደሚያስፈልገው ሁሉ ወረድ ብለን ደግሞ በክልላችን በቀጠናችን ውስጥ ኢጋድ ያስፈልገናል። እሱም የምንንከባከበው ተቋም ነው እና በዛ አውድ ነው በሞልታይላተራል ቅድም እንዳልኩት ሰፋው አለ ከሁለት ባለድርሻ አካላት በላይ ባሉበት አውድ ውስጥ መገኘቱን ያልተቃወም ነው። ከዛ አኳያ ነው እንደ ተቋም ስለምንፈልገው ማለት ነው። እንደ ተቋም ለቀጠናችን ስለሚያስፈልግ ማለት ነውና ከኢጋድ ጋር የሁለትዮሽ ግንኙነት ለማንዳቸውም የለን ወርቅነህ ገበየሁ አናቱ ላይ ስላሉ ማለት ነውና ወርቅነህ ገበየሁ በነገራችን ላይ ቶርች ሲደረግ የፌደራል ፖሊስ አሰሪ ነበሩ። ስለዚህ በዛም ደረጃም አለ ይሄም አለ ታስጠብቀው ቶርች ማለት ነው። የቶርቸር ቪክቲም ነኝ እና ያንን በዛ ሰዓት ላይ የፌደራል ፖሊስ ኮሚሽነር ወርቅነህ ገበየሁ ናቸውና በዛ ሰዓት ላይ ደግሞ ጋዜጠኛ ቶርች ሲገባ ዝም ብሎ ታች ያለ መርማሪ አይደለም ያስገባው፣ ደንበኛ ባለስልጣናት ኃላፊዎች አውቀውት ነው። ስለዚህ ይሄም ጉዳይ ስላለ ፊት ለፊት ሁለትዮሽ ልንገናኝ የምንችልበት ሁኔታ የለም። ስለዚህ ከሱ ጋር ተገናኝተን አናውቅም። ይሄንም መግለጫው ላይ አስቀምጠናል። ዞሮ መግለጫው ላይ ያለው ምንድነው እነዚህን ነገሮች እነዚህ ፍሬ ሐሳቦችን ካስቀመጥን በኋላ የአፍሪካ ህብረትና የኢጋድ ምንም እንኳን ባወጡት መግለጫ ላይ እነሱ ተገኝተናል ያሉት በፊርማው ስነ ስርዓት ላይ ብቻ መሆኑን በግልጽ ቢገልጹ አገዛዙ ግን በአደባባይ ወጥቶ እየዋሸ ነውና ይሄን ውሸት አስመልክተው ማብራሪያ ሊሰጡበት ይገባል፣ እውነቱን መናገር ይገባቸዋል ብለን ነው መግለጫ ያወጣነው። ስለዚህ ይሄንን በአደባባይ ጠይቀናቸዋል፣ በውስጥ መስመርም እንጠይቃቸዋለን። ህዝብም ከጎናችን ሆኖ ሊጠይቃቸው ይገባል። ሰላም የኢትዮ አዲስ ዴይሊ ተመልካቾቻችን፣ ዛሬ የምንቃኘውና የምናነሳው ጉዳይ በኢትዮጵያ ኢኮኖሚ ዙሪያ የሚነገረውን ተስፋ ሰጪ ንግግርና ከዜጎች ተጨባጭ የኑሮ ሁኔታ ጋር ያለውን ጥልቅ ልዩነት ነው። ይህ እውነታን በጥልቀት መረዳትና ለህዝብ ማድረስ የኢትዮ አዲስ ዴይሊ ተቀዳሚ ዓላማ በመሆኑ ቆይታችሁን እንድትጋሩን ጋበዝኳችሁ። በመጀመሪያ ስለ ኢትዮጵያ ኢኮኖሚ የዓለም አቀፍ ተቋማት የሚያወጧቸው ሪፖርቶች እውነታን ለመረዳት ወሳኝ ናቸው። እነዚህ ሪፖርቶች ከመንግስት የሚወጡ ማስታወቂያዎች ሳይሆኑ በገለልተኛና በዓለም አቀፍ ደረጃ እውቅና ባላቸው ተቋማት የተጠናና የተረጋገጠ መረጃ ላይ የተመሰረቱ ናቸው። ለምሳሌ የኦክስፎርድ ዩኒቨርሲቲ እና የተባበሩት መንግስታት የልማት ፕሮግራም በጋራ ባቀረቡት የ2024 ዓለም አቀፍ የባለብዙ ልኬት ድህነት ጠቋሚ ወይም ግሎባል መልቲ ዳይሜንሽናል ፖቨርቲ ኢንዴክስ ጥናት ላይ እንደተገለጸው አስደንጋጭ የሆነው 72% የሚሆነው የኢትዮጵያ ህዝብ በድህነት ውስጥ ይኖራል። ይህ የድህነት ልኬት የሚያመለክተው የገቢ እጥረት ብቻ ሳይሆን ጤና፣ እንደ በቂ ምግብ አለማግኘትና የህፃናት ከፍተኛ ሞት፣ የትምህርት ዕድል አለማግኘትን እንዲሁም መሰረታዊ የኑሮ ደረጃዎች እንደ ንጹህ ውሃ፣ ንጽህና፣ የቤት ውስጥ መብራት፣ የማብሰያ ጋዝ ላይ የሚታዩ ከባድ እጥረቶችን ጭምር ነው። ስለዚህም የኢትዮጵያ ህዝብ በበርካታ የህይወት ዘርፎች ላይ ከባድ ተግዳሮት ገጥሞታል ማለት ነው። በተጨማሪም አሊያንስ 2015 የተባለው ዓለም አቀፍ የሰብአዊ ድጋፍ ድርጅት በ2025 የዓለም ረሃብ ጠቋሚ ወይም ግሎባል ሃንገር ኢንዴክስ ሪፖርቱ ላይ ኢትዮጵያ አሳሳቢና እየተባባሰ የሚሄድ የረሃብ ሁኔታ ላይ እንደምትገኝ አሳስቧል። የዓለም ባንክም በጥቅምት 2025 ባወጣው ሪፖርት የድህነት መጠኑ ከነባሩ 33% ወደ 43% ከፍ ሊል እንደሚችል ትንበያ ሰጥቷል። እነዚህ ሁሉ ሪፖርቶች በአንድ ድምጽ የሚያመላክቱት ወሳኝ እውነት አለ። ኢትዮጵያ የከፋ የድህነትና የረሃብ ቀውስ ውስጥ ትገኛለች። ለዚህም የዘወትር ግጭቶችና የዋጋ ንረት መሰረታዊ ምክንያቶች ናቸው። ይህ በእንዲህ ያለ በየጊዜው ከመንግስት መስሪያ ቤቶች የሚሰማው የኢትዮጵያ ብልጽግናና የኢኮኖሚ እድገት ተረት ከላይ ከተጠቀሱት የዓለም ተቋማት ሪፖርቶች ጋር ሙሉ በሙሉ ይጋጫል። ውድ የኢትዮ አዲስ ዴይሊ ተመልካቾቻችን፣ እውነተኛ ብልጽግና የሚለካው በሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እድገት መጠን ብቻውን አይደለም።
ጂዲፒ የሚያሳየው አጠቃላይ የኢኮኖሚ እንቅስቃሴን እንጂ የዚያ ሀብት ተጠቃሚ ማን እንደሆነ ወይም የህዝቡ የኑሮ ደረጃ በእርግጥ እየተሻሻለ እንደሆነ አይደለም። ይልቁንስ የነፍስ ወከፍ ገቢ ወይም ጂዲፒ ፐር ካፒታና የኑሮ ውድነት ተጨባጭ ሁኔታን ማጤን ይኖርብናል። የዓለም ባንክ ባደረገው የ8 ዓመት የንጽጽር ጥናት መሰረት የኢትዮጵያ የነፍስ ወከፍ ገቢ ከኬንያ የነፍስ ወከፍ ገቢ ግማሽ ያህል ብቻ ነው። ይህም ማለት በአማካኝ አንድ ኬንያዊ ከኢትዮጵያዊ በእጥፍ የተሻለ የገቢ አቅም ያለው ሲሆን ለፍጆታ እቃዎችና ለመሰረታዊ ፍላጎቶችም የተሻለ አቅም አለው። የኢኮኖሚ ልማት የሚለካው የትምህርት፣ የጤና እንክብካቤ፣ የመሰረተ ልማትና የሀብት ክፍፍል መሻሻልን ሲያካትት፣ በዚህ ረገድም ኬንያ ከኢትዮጵያ በተሻለ ሁኔታ ላይ ትገኛለች። በኢትዮጵያ ያለው የኑሮ ውድነትና የብር ምንዛሬ መዳከም የዜጎችን የኑሮ ሁኔታ እጅግ ከባድ አድርጎታል። ባለፉት ጥቂት ወራት ውስጥ ብቻ የብር የውጭ ምንዛሬ ዋጋ በከፍተኛ መጠን በመቀነሱ ለምሳሌ ከ14 ወራት በፊት 56 ብር የነበረው ዶላር አሁን ወደ 155 ብር አካባቢ መድረሱ ከውጭ የሚገቡ ምርቶች፣ መድኃኒቶች፣ ነዳጅና መሰረታዊ የምግብ ዕቃዎች ዋጋ እጅጉ ጨምሯል። ከዚህም በላይ ባለፉት 10 ዓመታት ማለትም ከ2015 እስከ 2025 ብቻ የተከማቸው የዋጋ ግሽበት 487% ደርሷል። ይህም ማለት የ10 ዓመት በፊት የነበረን 100 ብር ዛሬ ለማግኘት 587 ብር ያስፈልጋል። ይህም ማለት የ10 ዓመት በፊት የነበረን 100 ብር ዛሬ ለማግኘት 587 ብር ያስፈልጋል። ይሁን እንጂ የደሞዝ ጭማሪዎች የዋጋ ንረቱን ለመሸፈን እጅግ የራቁ ናቸው። በ10 ዓመታት ውስጥ የተደረገው አጠቃላይ የደሞዝ ጭማሪ 25% ቢሆንም የዜጎችን የመግዛት አቅም ከ17% ወደ 21% ብቻ ከፍ ሊያደርገው ችሏል። ይህ የዋጋ ንረት የኢትዮጵያ የ95%፣ የኬንያ የዋጋ ንረት ጋር ስናነጻጽረው የኢትዮጵያ የኑሮ ውድነት እጅግ የከፋ መሆኑን ያሳያል። የዓለም ባንክ የድህነት ወለል በቀን $3 ማለትም በወር 13687 ብር ነው የሚለው። ይህ ግን የኑሮ ውድነትን የሚያሟላ ሳይሆን ከከፋ ድህነት ለመውጣት የሚያስችል ዝቅተኛ ገደብ ብቻ ነው። በአዲስ አበባ የቤት ኪራይ ሳይጨምር ወርሃዊ የኑሮ ወጪ $550 ማለትም 41550 ብር ሊደርስ እንደሚችል ግምቶች ያሳያሉ። ይህንን ስናይ የዩኒቨርሲቲ ምሩቅ መነሻ ደሞዝ 11500 ብር የኑሮ ወጪን 28% ብቻ ይሸፍናል። ዝቅተኛ ገቢ ላለው ሰራተኛ ደሞዝ 6000 ብር ደግሞ የኑሮ ወጪን 14% ብቻ ይሸፍናል። ይህም የሚያሳየው እነዚህ ዜጎች ለዕለት ተዕለት ኑሯቸው እንኳን ይታገላሉ። የባሰ ሲመጣም የትርፍ ሰዓት ስራ በመስራት ኑሯቸውን ለማሟላት ይገደዳሉ። የዩኒቨርሲቲ ምሩቅ እንኳን ለኑሮ ሲል ታክሲ ወይም ባጃጅ የሚነዳበት ሁኔታ አለ። ይህ የዝቅተኛ ደሞዝ ሁኔታ የዩኒቨርሲቲ ዲግሪን ዋጋ ከማሳጣት ባለፈ የሰለጠነ የሰው ኃይል ወደ ውጭ እንዲሰደድ ወይም ብሬን ድሬን ያነሳሳል። እንግዲያውስ በኢትዮጵያ ውስጥ ድህነት እየተስፋፋ የዋጋ ንረት እየናረና የብር ምንዛሪ እየደከመ ባለበት ሁኔታ ላይ ብልጽግና ተብሎ የሚነገረው እውነታውን ያዋጣ አይደለም። እውነተኛ ብልጽግና የሚለካው በቁጥር ብቻ ሳይሆን በዜጎች የኑሮ ደረጃ ላይ በሚመጣው መሻሻል ነው። ይህም ማለት ደሞዛቸው የኑሮ ወጪያቸውን አሟልቶ መሸፈን መቻል፣ ያልታሰበ ወጪ ማለትም እንደ ሕክምና ያለ ጭንቀት መሸፈን መቻል፣ የተወሰነ ገንዘብ ማጠራቀም መቻልና ክብር ያለው ኑሮ መኖር መቻል ማለት ነው። የሰው ልጅ የትምህርት ኢንቨስትመንቱ ወደ የተሻለ ህይወት የሚመራበትን ተስፋ ማየት አለበት እንጂ ወደ ድህነት አዘቅት የሚከተትበትን ሁኔታ መኖር የለበትም። ውድ የኢትዮ አዲስ ዴይሊ ተመልካቾቻችን ስለ ሀገራችን ትክክለኛ ኢኮኖሚያዊ ሁኔታ ትኩረት ሰጥተን መከታተልና መወያየት ይኖርብናል። ይህንን እውነታ ለሌሎች ለማድረስ ኢትዮ አዲስ ዴይሊ ሰብስክራይብ እና ሼር ያድርጉ።